ሰዎች በዘላለም ፍርድ አምልጠው ወደ ክርስቶስ መምጣታቸው እግዚአብሔር ጋር መታረቃቸው። ደግሞ ጥምቀት እንደዛ ነው። ሰው ወደ ውሃ የሚጠመቅ ይመስለዋል። ወደ ክርስቶስ ነው የምንጠመቀው። ከክርስቶስ ጋር አንድ ለመሆን ቅዱስ መጽሐፍ የሚለን ሮሜ ምዕራፍ 6 ላይ እሱ ነው እና ውሃው መንገዱ ነው። ልክ እስራኤል በውሃው በኩል አልፎ ሙሴን እንደተባበረ እኛ ደግሞ በውሃው በኩል እናልፍና የእኛን ሙሴን እንተባበራለን ማለት ነው። ከሙሴ የሚልቀው ኢየሱስ ክርስቶስ ማለት ነውና ሞቱን በሚመስል ሞት እንሞታለን፣ ትንሣኤ በሚመስል ትንሣኤ። ጥምቀት ቢፎር ኤንድ አፍተር አለው ብዬ አምናለሁ። እኔ ቴሪቶሪ ያስቀይራል ብዬ አስባለሁ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ የክርስቲያኖችን ጥምቀት ከምን ጋር ያገናኘዋል? የእስራኤል ሕዝብን ከባህሩ መሻገር ጋር ያገናኘው ጳውሎስ። እዚህ ሆኖ አዲስ ኪዳን ሆኖ ምን እየሆኑ ነበረ መሰላችሁ ብሎ ሁሉም ከደመና በታች ነበሩ። ሁሉም በደሙ ኃይል ነው የወጡት። የፋሲካው በግ ታረደ። ደሙ ውሃውና መንፈሱ አብረው የሚሰሩ ናቸው። ደሙ ያው በደሙ ግድግዳ ነው እስራኤል የወጣው ታውቃላችሁ። የመጨረሻውን ዴሊቨረንሳቸው የመጣው በደም። እግዚአብሔር ምን አለ? ፈርዖን አልሰማ ብሎ ተቀጠቀጠ። ብዙ ከእግዚአብሔር በጣም ብዙ መቅሰፍት ወረደበት። አለቅም ስላለ ህዝብ እስራኤልን ማለት ነው። መጨረሻ ላይ ግን እንዲገባው በሚገባው ቆነጠጠው እግዚአብሔር። እስራኤል ለኔ የበኩር ልጅ ነው አለ እግዚአብሔር። በኩርን ማጣት ምን እንደሚመስል አሳያለሁ። አንድ ቀን የግብፅን በኩር በቃ በሞት ለመምታት እግዚአብሔር ተነሳ። የግብፅን በኩር እመታለሁ፣ ምክንያቱም በኩር ልጆችን አለቅም ብሏል። ያ መቅሰፍት በሚመጣበት ጊዜ እስራኤል ተከልሎ ነፃ እንዲወጣ የመጀመሪያውን ፋሲካ ኢንስቲትዩት አደረገላቸው። ማለፍ ማለት ነው ፋሲካ ማለት። ያንዳንዱ ቤተሰብ በግ እንዲያርድና ስጋውን ይካፈላሉ። ያውም ከመራራ ቅጠል ጋር ነው የሚበሉት። በግብፅ ያሳለፉትን ህይወት እንዳይረሱት መራራ እንደሆነ ከእርሾ ጋር ያልተቀላቀለ አድርገው እንዲበሉ አዘዛቸውና ግን ስለ ደሙ ምን አለ እግዚአብሔር? የበጉን ደም ግን በበሮቻቸው መቃን የበጉ በኑ ላይ እንዲቀቡ እሱ ነው ምልክቱ። እሱን ሲያይ ሞት ያልፋል ማለት ነው። እሱ ነው በቃ ዲማርኬሽን እሱ ነውና በደሙ ከለላነት አወጣቸው እግዚአብሔር። በደሙ ከለላነት ወጡ እንጂ ድንበር አልተሻገሩ፣ ድንበር አልቀየሩ። ስቲል ግብፅ ውስጥ ናቸው። ለዛ ነው ፈርዖን መከተል የጀመረው። ሂኖስ ቴሪቶሪ አልቀየሩ። ሳይቀይሩ እዛው ውስጥ ነው ያሉ። ጳውሎስ ምን ይላል? የእስራኤል ዴሊቨረንስ የመጣው በውሃው ነው። ቀጥሎ እግዚአብሔር በነገራችን ላይ ወደ ሰሜን ቢወስዳቸው ኖሮ ባህር ሳይከፍል ምን ሳይል በ15 ቀን ውስጥ ቀጥ የሚያደርግ መንገድ አለ። ድሮም አለ፣ አሁንም አለ። ወንበዴዎች ምናምን ነበሩ፣ ግን እግዚአብሔር ባህር ከሚከፍል ወንበዴ ጋር መታገል ይሻላል። በቀላሉ መንገድ አልመራቸውም እኮ ይላል። አይ ቲንክ ስፒሪቹዋል ሲግኒፊካንስ አለ። ጦርነትም ስለማያውቁ ደንግጠው እንዳይመለሱ ብሎ እግዚአብሔር በታችኛው በኩል አድርጎ በደቡብ በኩል አድርጎ ወደ ውሃው መራ። ከደም ወደ ውሃ ነው የሚመራው። በደሙ አወጣቸው፣ ወደ ውሃው ወሰደ። ውሃው ሚስጥር አለ። ባህሩ ተከፈለና ተሻገሩ። እሱን ጥምቀት ነው ይላል ጳውሎስ። እየተጠመቁ ነበር እኮ እንዴ! ወዴት እየተጠመቁ ነበር? ከሙሴ ጋር ለመሆን ሙሴን ለመተባበር። ሙሴ ቀድሟቸው አለፈ። ደን እሱን ለመተባበር በውሃው አለፉ ማለት። ውሃው እዘ ዲማርኬሽን። ከውሃው መሻገር በኋላ ቢያንስ የግብፅ ቴሪቶሪ ውስጥ አይደለም። ምድረ በዳ ነው። ድካም ይኖር ይሆናል፣ መውደቅ መነቅ፣ ግን ነፃ ነው። ነፃ ሆኖ የደከመ ነው። ነፃ ሆኖ የሚያጉረመርም ነው። ጠላታቸውም ሊከተል ሲሞክር በቃ በላዩ ላይ ሄደበት መሻገር ሆነ። ከዛ በኋላ ነው አሁን ጌታችን ለምሳሌ ሂዱና አሕዛብን ሁሉ አለ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋል፣ እያስተማራቸዋቸው ደቀ መዛሙርት አድርጓቸው ግቡ ነው። ግን መንገዱ ምንድን ነው? እያጠመቃቸዋቸው እያስተማራ። ከዛ በኋላ ነው በቃ እድሜ ዘመን የሚለው እያስተማራ ከዛ አጥመቃችሁ ደቀ መዛሙርት አይደል? ለመሰላችሁ ወገኖች ድንበር ተሻግሮ መማርና ሳይሻገሩ መማር አንዳለ። እኔ ቶሎ እናሻገር ነው የምለው። ለምሳሌ ቶሎ እናሻገር ኢየሱስ ማን እንደሆነ ካወቀ 10 ምናምን ምዕራፍ ተምሮ ከዛ ቆይ ደግሞ ገና I don't understand የት እንዳገኘ ነው። I don't understand የእውነት ሰው በደሙ ከለላነት ከወጣና የኃጢአት ይቅርታ ካገኘ ቆይ 18 ምዕራፍ 18 እናሻግረውና አሻግረ ነው ቴሪቶሪ ቀይሮ ይሻላል። ማን ብያሰብ ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊው ጃንደረባን እኮ እንዳልጠመቅ የሚከለክለኝ አለ ቢል እንኳንም እኛ ቸርቾች አልመጣ አለ ዛሬ አይደል ጌታ ነው የተቀበልከው? እሺ አለ ገና በጣም አምናሃል በፍጹም ልብህ? አዎ ኢየሱስ የእግዚአብሔር ልጅ እንደሆነ አምና አሻገረው። ደስ እያለው የመጣው ከዛ የተነሳ ነው። በጣም ብዙ ነገር እንዳረገ እግዚአብሔር እኔ አምናለሁ በሰውየው ህይወት ያሻግራችኋል። እኔ የእውነት ክርስቲያኖች ካላችሁ ቸርች እየተመላለሳችሁ የእውነት ስፒሪቹዋሊ ተሻገሩ። እግዚአብሔር ሚስጥር ቢኖረው እኮ ነው ቶሎ ያጠመቁት እኮ ሚስጥር ቢኖረው ያመነውን ያጠምቁታል። ሚስጥር ባይኖረው ነው ይሄን ዝም ብሎ የሚደክሙት። መጠመቅ ከኢየሱስ ጋር እንድትተባበሩ ያደርጋችኋል። ትንሣኤውን በሚመስል ትንሣኤ ለአዲስ ህይወት ደግሞ እግዚአብሔር ያነሳሳቸዋል እና በደሙ ኃይል ወጡ፣ ከለላነት ወጡ፣ በውሃው መሻገር አረገላቸው። ከዛ በኋላ 40 ዓመት በድካም የሚሆን በምን ይሆን የመንፈስ ዘመን ነበር። በመንፈሱ ነው እግዚአብሔር የመራቸው። እንደውም ይመራቸው የነበረው የእግዚአብሔር መንፈስ አስመረሩት ይላል። ይመራቸው ነበር። የመንፈስ ይሆን ፐርፌክት ላንሆን እንችላለን፣ ግን በስፒሪት ደግሞ ይመራናል ማለት ነው።